እንግዲህ በዛሬው ዕለት 22ኛ ቀኑን የያዘው የዘመቻ አንድነት ከፍተኛ ተጋድሎ የተደረገ ግለቱን ጠብቆ በአራቱም የአማራ ግዛቶች ወይም ደግሞ ክፍለ ሀገሮች በከፍተኛ ነባራዊ ሁኔታ እየተንቀሳቀሱ እንደሚገኙ ከሚደርሱን መረጃዎች ማረጋገጥ ችለናል። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ እንግዲህ በዛሬው ዕለት አጠቃላይ 22ኛ ቀኑን የያዘው የዘመቻ አንድነት በተለያዩ ግንባሮች ያሉ ተጋድሎዎችን መረጃዎች ልታደርሱ እንዲሁም ደግሞ ሌሎች ተያያዥ ጉዳዮችንም ሀሳብ ልንለዋወጥ ተገናኝተናል። በሚዲያዎች በኩል ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ እንዲሁም ደግሞ አሻራ ሚዲያ፣ ሮሃ ቴሌቪዥን እና ብላክ ላዮን ሚዲያ አብረን ቆይታ እናደርጋለን። በቆይታችን በርከት ያሉ መረጃዎች እንለዋወጣለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ በቀጠናችሁ ያለው በተለይም ደግሞ በጎንደር ግንባር 22ኛ ቀኑን የያዘው የዘመቻ አንድነት ምን ይመስላል? መልካም አመሰግናለሁ ሙልጌታ። 22ኛ ቀኑን ባስቆጠረው የአማራ ግዛቶች ሁሉም አደረጃጀቶች የዘመቻ አንድነት እንቅስቃሴ በጎንደር ግንባር በዛሬው ዕለት በአመዛኙ በጎንደር ምዕራባዊ ቀጠና በቋራ ቀዝቀዝና አባይ ዳር አካባቢ በሚባሉ ቦታዎች ወታደራዊ እንቅስቃሴዎች አሉ፣ በጠላትም በወገንም በኩል። ሆኖም ግን ንጹሐንን በዚህ መሀል ጠላት እያጠቃ ከ8 በላይ ንጹሐን የተገደሉ ሲሆን በግፍ ሸኑ ሲሆን በአገዛዙ እንደዚሁም ታርደዋል። በድምሩ ተጨማሪ ደግሞ 8 እንደዚሁ የታረዱ አሉ። የተለያየ ቦታ በድምሩ ወደ 40 የሚሆን የቁም እንስሳዎችን አርዶ በልተዋል። ቤቶች አቃጥሏል። ሞተር ሳይክሎች ዘርፈዋል። እንደዚሁም ደግሞ ምርት የምግብ ፍጆታ የሆኑትን ሁሉ የአርሶ አደር ንብረት አጠቃላይ እያቃጠለ በጅምላ እጅግ ዘግናኝ ስራዎች እየፈጸመ ነው የሚገኘው። በዚህ ምክንያት ኃይላችን አስፈላጊውን እንቅስቃሴ አድርጎ እርምጃ ለመውሰድ ጠላት ሊገባ በመከረባቸው በሮች በኩል እንቅስቃሴ ላይ ነው ያለው። ዛሬም ተፋጦ ግስጋሴውን አስቆሞ ነው የዋለው። አሁን ሪፖርቱ በሰላበት ሰዓት ምናልባትም ወደ ውጊያ ለመጀመር ቅድመ ሁኔታ ተጠናቆ ስለነበር ተጀምሮ ሊሆን ይችላል እና ወታደራዊ ሁኔታ በጎንደር ጎላ ያለው ይህ ነው። በታዎች ግን ህዝብ የማደራጀት ህዝብ የማወያየት ሰራዊት የማጠናከር ለግዳጅ ብቁና ዝግጁ እንዲሆን የሚያስችሉ ዘመቻ አንድነትን አጠናክሮ ለመቀጠል የሚያስችሉ ደግሞ ስራዎች በሰራዊት ውስጥም በህዝብ ውስጥም እየሰራን ያለንበት ሁኔታ ነው ያለው በጎንደር ሙልጌታ። ከልብ አመሰግናለሁ። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ በጎጃም ግንባር እየተደረጉ ያሉ ተጋድሎዎች እንዲሁም ደግሞ የተገኙ ድሎች ምን ይመስላሉ? 22ኛ ቀኑን የያዘው ዘመቻ አንድነት በጎጃም ግንባር ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ በዘመቻ አንድነት 22ኛ ቀን ላይ የአማራ ፋኖ በጎጃም በ3 ክፍለ ጦሮችና በ3 ብርጌዶች ዛሬም ውጊያ አድርጎ ድል ተቀዳጅቷል። የመጀመሪያ ንጉሴ ክፍለ ጦር በ2 ግንባር ሲፋለም ውሏል። በረኛው ጅበላ ሙተራ ብርጌድ የቦ ማርያምና አርጀና ላይ በደብረ ማርቆስ ማረሚያ ቤት አካባቢ እዚያው ከተማ አካባቢ ማለት ነው አውደ ውጊያ አድርጓል። በዚህም አውደ ውጊያ 2 የወታየ ከነ ሰራዊቱ ወድሟል። አንድ ኦባማ ሙሉ ተጭኖ ከአውደ ውጊያ ወደ ደብረ ማርቆስ ሪፈራል ሆስፒታል ገብቷል የጠላት። ሌላኛው ሬሳቸውን በየመንገዱ እያንጠባጠቡ ሂደው ማህበረሰቡ ቀብሯቸዋል። በአጠቃላይ በዚህ ግንባር በተደረገው ከፍተኛ ተጋድሎ የአማራ ፋኖ በጎጃም ንጉሴ የጅበላ ሙተራ ብርጌድ ከፍተኛውን ድል የተቀዳጀ የጠላትን ስነልቦና አከርካሪውን የሰበረበት ስነልቦናውን የጎዳበት ጠላት ከደብረ ማርቆስ ከተማ 5 እና 10 ኪሎ ሜትር እንኳን እንዳያሰፋ ለመጨረሻ ጊዜ የእርምት እርምጃ የወሰደበት ጥሩ ትምህርት ያስተማረበት ቅጣት ቀጥቶታል በዛሬው ውጊያ።
ሁለተኛው ቀስተ ደመና ብርጌድ እንደዚሁ በዛሬው ዕለት ደብረ ኤልያስ የሚገኘው ማለት ነው። በዛሬው ዕለት ያው ከጠዋት ጀምሮ በመሸመቅ እስከ ረፋድ 4 ሰዓት ገደማ ድረስ ሲቀጠቅጠው አርፍዷል። እንግዲህ እንደሚታወቀው ደብረ ኤልያስ ትግል የተጀመረ ወገኖቻችን መስዋዕትነት የከፈሉበት ቀጠና እንደመሆኑ መጠን እና በቁጭት ራሳቸውን ለመስዋዕት ያቀረቡ ጀግኖች የቀስተ ደመና ብርጌድ አባላት በአካባቢው የመሸገውን ጠላት ዛሬም እንደዚሁም ሽክ በማድረግ ታሪክ ጽፈዋል። ሁለተኛው ጃዊ መተከል 4ኛ መብረቁ ብርጌድ ቡንጅራ በሚባል አንድ ቦታ ላይ እንደዚህ የፈጸመ ሲሆን በጠላት 37 የሚደርስ ሰራዊት አባላት የተረጋገጠ ሞት ሆኗል። እንደዚሁም 8 ቁስለኛ ተቆጥሮ ሕክምና ላይ ይገኛሉ የሚል መረጃ ነው የወጣው። ነው 4 የሚደርሱ እንደዚሁ የወራሪው መከላከያ አባላት ከነሙሉ ትጥቃቸው የወገን ኃይልን ተቀላቅለዋል እና በዚህ ኃይል የንጹሃን ማህበረሰብን ድብደባ ፈጽሟል። እንደዚሁ ከብቶችንም ሀብትም ዘርፎ በልቷል። በአጠቃላይ በ4ኛ ክፍለ ጦር ጃዊ መተከል ክፍለ ጦር ማለት ነው ከፍተኛ ተጋድሎ ተደርጎ በአካባቢው 2945 የሚባል ካምፕ አለ። ባዚው 2345 የሚባል ካምፕ አለ። በነገራችን ላይ 23 እና 45 የሚባል የሀገሪቱ ትልቁ የመካናይዝድ መከማቻ፣ ትልቁ የሎጂስቲክ የተተኳሽ መከማቻ የነበረ ቦታ ነው። እሱ አካባቢ የተደረገ አውደ ውጊያ ነው። ይህ የሚያሳየው በአጠቃላይ የአማራ ፋኖ ጎጃም በተቆጣጠረው ቀጠና ውስጥ ጠላት መደበኛ የሚባል የካምፒንግ፣ መደበኛ የሚባል የሎጂስቲክ ማከማቻ፣ መደበኛ የሚባል የመካናይዝድ ማስቀመጫ ቦታ እንዳይኖረው፣ ጠንካራ ወታደራዊ ቤዝ እንዳይኖረው ማድረግ የተቻለበት መሆኑን ጭምር አረጋግጠናል። ሶስተኛው እንደዚሁ በሳሙኤል አወቀ 9ኛ ክፍለ ጦር ምስራቅ እዝ ከሰሞኑ እናንተም እንደሰማችሁት በሚዲያ ላይ ሰነበተው ከሚያዝያ 1 ጀምሮ በመሐመድ ተሰማ ትዕዛዝ አካባቢው ተንቀሳቅሶ በወገን ኃይል ላይ ጥቃት እንዲከፍት የሚል እቅድ ተነድፎ ነበር የሰነበተው። ይህንን ለመተግበር መርጦ ለማርያም እና ጉንዶዬን የሚገኘው 71ኛ ክፍለ ጦር ከመርጦ ለማርያም ከተማ ተነስቶ ያለ የሌላ ኃይሉን አሟጦ ወደ አባሚኒዎስ ተራራ በመውጣት ሌሊት 11 ሰዓት ጀምሮ የማጥቃት ስልት ነድፎ ሲንቀሳቀስ ነበረ። በዚህም አባይ ሸለቆ ብርጌድ ካለው 3 ሻለቆች መካከል 2 ሻለቆች ምንም አይነት እንቅስቃሴ ሳያረጉ በአንድ ሻለቃ ብቻ በአጠቃላይ 71ኛ ክፍለ ጦር ይዞት የሄደውን ድጋፍ ሰጪና መሳሪያ ጭምር ከናባሉ በከፍተኛ ጀብድና ተጋድሎ ያለምንም መስዋዕትነት ከአባሚኖስ ጎራ መልሰው መርጦ ለማርያም ከተማ አስገብተው በዚህም መርጦ ለማርያም የመጀመሪያ ደረጃ ሆስፒታል ውስጥ 7 ሲሆን መርጦ ለማርያም ኮሌጅ ውስጥ እንደዚሁ 16 የሚደርስ የሞተ የሰራዊት አባል እንደተቀበረ በጅምላ በአጠቃላይ ምስራቅ እዝ ያወጣው ጎጃም ቀጠና ያወጣውን ዛሬ አሃዱ ብለን ከመከላከል ወደ ማጥቃት ቀይረ ነው የስነ ልቦናና የኃይል ብልጫ ወስደንበት እንገኛለን። በአጠቃላይ በዛሬው ዕለት የነበረው አውደ ውጊያዎች እነዚህ ናቸው። ሌላኛው ጉዳይ በስቦ ማስከዳት ስልት በዛሬው ዕለት 1 ብሬንና 5 ክላሽ የያዙ በአጠቃላይ 6 የሚደርሱ አዲስ ምሩቃን ግልገል ፋኖች ብለን የምን አዲስ ምሩቃን ኃይሎች እንደታጠቁ 8ኛ በላይ ጦር ተቀላቅለዋል ማለት ነው። ዛምብራ ብርጌድን እንደሚታወቀው ዛምብራ ብርጌድ ስትራቴጂክ ቦታ የተቆጣጠረ ከመሆኑ አንጻር ከተፈጥሯዊ ጀግንነቱ አንጻርና ካለው የሪሶርስ አጠቃቀም አንጻር በርካታ የጠላት ኃይልን እያስከዳ በበርካታ የጠላት ኃይል ላይ ትናንትናን ጨምሮ መብረቃዊ ጥቃት እየወሰደ የሚገኝ ጠንካራ ብርጌዳችን ነው። ዛሬም እንደዚሁ 1 ብሬንና 5 ክላሽ በመያዝ በአጠቃላይ 6 በመሆን ወንድሞቻቸውን ተቀላቅለዋል እነዚህ የአድማ ብተና አባላት። ሌላው እዚህ ቀደም ሲል እንደገለጽኩት ጃዊ ላይ 4 የመከላከያ አባላት እንደዚሁ ተቀላቅለዋል። በአጠቃላይ ዛሬ በ3 አውደ ውጊያዎች ማለቴ በ3 ክፍለ ጦሮች በ4 አውደ ውጊያዎች በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ በማድረግ እንደዚሁም 10 የሚደርስ የጠላት ኃይል ወደ ወገን አስከድቶ የ10 የመሳሪያ ባለቤት በመሆን በዛሬው ዕለት ዘመቻ አንድነት 22ኛ ቀን አጠናቀናል። አመሰግናለሁ ሙሉጌታ። አመሰግናለሁ ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው በወሎ ግንባር በወሎ ቤት አማራ ግንባር
ሁለተኛ ቀኑን የያዘው ዘመቻ አንድነት ተጋድሎና እንቅስቃሴዎች ምን ይመስላሉ? እሱ መረጃዎች እንቀበል። አመሰግናለሁ። ጌታ እንግዲህ ሁለተኛ ቀኑን በያዘው የዘመቻ አንድነት ተጋድሎ የአማራ ፋኖ በወሎ ቤት አማራ በቤት 22ኛ ቀን ተጋድሎ ቀጠሮች የመጀመሪያው የምሻሃ ላሊበላ ዙሪያ አጠቃላይ ወደ በለሶት እሸት ክፍለ ጦር ተቆጣጥሮት በሶስት አቅጣጫ ለማጥቃትና ይዞታ ለማስለቀቅ የሄደ የጠላት ኃይል በእግረኛ በደንብ ሆኖ ተመትቶ ሙትና ቁስለኛው ይዞ ተመልሶ የገባበትና የተቀመጠበት እንዲሁ ከተያይዞ በጥራሪ ክፍለ ጦር ቁልፍ ቦታ በቅሎ ማነቂያን በመያዝ በርካታ ተጋድሎችን አለምነ በሁሉም ቀጠናዎች የተቆጣጠርናቸውን ቁልፍ ቦታዎች የማስለቀቅ እቅድ አለው ጠላትና ከዚህ ጋር ተያይዞ ዛሬ ላስታ ሳምኖ ኮር እሸቱ ክፍለ ጦር በተቆጣጠረው በለሶት አካባቢ ነው። ከዛ አንጻር ነው ለማጥቃት የሄደው። በሙትና ቁስለኛውን ይዞ ተመልሶ ወደ ምሽጉ የገባበት ሁኔታ አለ። ሌላኛው ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ነው። በርካታ ትንቅንቅና ተጋድሎ አመርቂ ውጤት ያስመዘገበው ጠላት ወደ ዴንሳ ቦረናና ደሴ መስመር በርካታ ኃይሉን ከላከ በኋላ ለማጥቃት ማለት ነው። እዛ አካባቢ ያለው ሁኔታ አይመች ሲል ሲመለስ ጠብቀው አትሮንስ ብርጌድ እንግዲህ በደፈጣ በሶስት ግንባር ማለት ነው ቀይ ዋሻ፣ ቀበሮ ሜዳና ወጀድ መገንጠያ የሚባሉ ሶስት ቦታዎች ላይ በመጠበቅ የጠላትን ኃይል በደፈጣ በኋላም ከደፈጣ ደግሞ ወደ መደበኛው ውጊያ አድጎ በርካታ ሙትና ቁስለኛውን አስይዘው ወደ የመጣበት አካባቢ የመለሱልኝ። ከዛም አልፎ የመቀጠናዎቻቸውን አስጠብቀው ጠላትን ወደ መጣበት የመለሱበት ሁኔታና አሁንም የበላይነታችንን የያዝንበትና ያስጠበቅንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ጠላት ከዚህ አንድ ጀምሮ ፋኖ በተቆጣጠራቸው አካባቢዎች አንዳንድ ወሳኝ የሚላቸውን አካባቢ የማስለቀቅና እነዚህ ይዞታዎች ይዞ የመቀጠል ፍላጎቶች አሉ። ከዚህ አንጻር እኛም እንደ አማራ ፋኖ በወሎ ቤት አማራ በቂ ዝግጅት አድርገን ያለንበት ሁኔታ ነው ያለው። ጠላት እንደምታውቁት ከወረዳም ከዞን ከተሞችም ከ3 እስከ 5 ኪሎ ሜትር ዙሪያውን ጠንካራ ምሽጎችን በመስራትና አብላጫ ባለው የተኩስ አቁሙ በመካናይዝድ ጭምር በመታገዝና በመታጀብ እየተከላከለ ያለበት ነው። ማጥቃት በሚል በዚህ ሁኔታ የሚዘልቀው ስላልሆነና በዘመቻ አንድነቱ ፋኖ ወደ ማጥቃት ገብቶ ሰርጎ ከተሞችም ድረስ በመግባት ከከተማ ወደ ውጭ ውጊያ እያደረገ በርካታ ኃይሉ እየተመታበት እና የሆነ እየጠፋ ወደ ፋኖም እየተቀላቀለ ከፍተኛ ኪሳራ ላይ ያሉበትና በዚህ ከቀጠለ ከመከላከል በዚህ አጋጣሚ መከላከያ ምሽጉን ከለቀቀ እንደሚመታም ያውቀዋል እንደምታውቁትና በዚህ ሂደት ግን ከባዱ ነገር ምንድን ነው? መከላከያ እግረኛው በከባድ ሁኔታ ሽፋን እየተደረገለት በከባድ መሳሪያ ለእግረኛው ሽፋን ሲባል ግን በርካታ ንጹሐንና ህጻናት አጠቃላይ ወገኖቻችን እያለቁ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ ጥንቃቄም እንዲደረግ ህዝባችን ማወቅ መቻል አለበት። ከተሞችን በተለይ የገጠር ታዳጊ ከተሞችን ጭምር ታርጌት ያደረገ ንጹሐኑን ቀጥተኛ ኢላማ ያደረገ ታስቦበት ከባድ መሳሪያ የማስወንጨፍ ስራ ይሰራል ሽፋን ያደርጋሉ በሚል ሰበብ ከዚህ ጋር ተያይዞ ጥንቃቄ እንዲደረግ አጠቃላይ በዘመቻ አንድነት ግን ምሽጉን ለቆ የሚመጣውን የጠላት ኃይል በተገኘው አጋጣሚ ሁሉ በመምታት በመማረክ በማስኮብለል እና በመደምሰስ ሙትና ቁስለኛ በማድረግ አሁንም በዘመቻ አንድነት ተጠናክሮ በሚቀጥለው አመርቂ ድሎችን እናስመዘግባለን ብለን በመጠበቅ ሙሉ ዝግጅት አድርገን እየጠበቅን ያለንበት ሁኔታ ነው ያለው። ዘመቻ አንድነትን አጠናክረን የምንቀጥል ይሆናል። በዛሬው ዕለት በ22ኛ ቀን በሚያዝያ 1 2017 ዓመተ ምህረት ያለን የአውደ ውጊያ መረጃ ይህንን ይመስላል። አመሰግናለሁ። እሺ እኔም አመሰግናለሁ። ለሶስታችሁም የሚሆን ጥያቄ በዛሬው ዕለት እንግዲህ ሚያዝያ 1 ቀን 2017 ዓ.ም ጀምሮ በሁሉም የአማራ ግዛቶች
በተለይም አገዛዙና አቅዶ አውርዶ በተለይም ደግሞ የዘመቻ አንድነት የሚያከሽፍልኝም በሚል ወታደራዊ እንቅስቃሴ እንደሚያደርግ መረጃዎች እዚህ በፊት ደርሰው በእናንተም በኩል የወጡት በሚዲያም በኩል የወጡ መረጃዎች እንዳሉ ይታወቃልና በዛሬው ዕለት የአገዛዙ ወታደራዊ እንቅስቃሴ ማጥቃት ምን ይመስላል? ከዛ በተጨማሪ ደግሞ 22ኛ ቀኑን የያዘ ዘመቻ አንድነት በሚል ከፍተኛ እንቅስቃሴ እየተደረገ በርካታ ተጋድሎዎች እየተደረገ እንደሆነ ለጣቢያችን ከሚደርሱ መረጃዎችም እንዲሁም ደግሞ አብረን በምናደርጋቸው ቆይታዎች መረዳት ችለናልና ከወትሮው እንግዲህ በ22 ቀኑ የታዘባችሁት የዘመቻ አንድነት አጠቃላይ ድምር ውጤቶች ናቸው እነዚህ ናቸው ወይም ደግሞ በዚህ በዘመቻ አንድነት እነዚህን ድሎች አግኝተናል እነዚህ ነገሮች አሳክተናል የምትሏቸው ነገሮች ምንድን ናቸው? የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ወደ አንተ ልምጣ። መልካም ላለፉት 22 ቀናት በተለይ ዘመቻ አንድነት ከተጀመረ መጋቢት 10 ከተጀመረ ወዲህ ባለፉት 22 ቀናት ዘርፈ ብዙ ውጤቶች አስመዝግበናል። የመጀመሪያው በወታደራዊ ዘርፉ ጠላት በክፉኛ መተንበታል። ጠላትን በርካታ የሰው ኃይል ምናልባትም ከፍተኛ የሆነ የሰው ኃይል ከጥቅም ውጭ እንዲሆንና እንዲደመሰስ የጠላትን ማለት ነው ያስቻለው ወደ ውጊያ ውጤት አስገኝቶናል። በሌላ በኩል እንደዚሁም በተለያየ ምክንያት ቁስለኛ የሆነና አገልግሎት ለመስጠት በማይችልበት ሁኔታ ላይ እንዲፍረከረክ እንዲፈርስ ያደረጉ እንቅስቃሴዎች አድርገናል። አጠቃላይ የሞራል የበላይነት በጠላት ላይ ወስደናል። ድንገተኛ መሆናችንን አሳይተናል። በማንኛውም ሁኔታ የማንጠፋና የማንዳከም መሆናችንን አሳይተናል። አለፍ ሲልም ነፃ መሬቶችን አገኝቶናል። በሌላ በኩል የትጥቅ በቁሳዊ ደረጃ ደግሞ በወታደራዊ ቁሳዊ ሁኔታ ጠላትን የቁሳዊ ሁኔታ ለወገን መጨፍጨፊያነት ሲጠቀማቸው የነበሩ ወታደራዊ አቅሞቹ ላይ ወታደራዊ ቁሳቁሶቹ ላይ ያነጣጠሩ አንድም አውድመናል፣ ሁለትም ማርከናል ማለት ነው። እንደዚሁም የጠላት የተማረኩ የጦር መሳሪያዎች እና ሌሎች ቁሳቁሶች አገልግሎት መጠቀም ለሰራዊታችን አቅም ተጨማሪ አቅም ማግኘት እንደዚሁም ወታደራዊ ሁኔታ በወግ ሰራዊት በከፍተኛ ተነሳሽነት እንዲኖር ማድረግ አስችሎናል። በተጨማሪ በወታደራዊ ዘርፍ በኩል በጠላት ቤት ይዟቸው የነበሩ ይዞታዎችን ከማስለቀቅ ባለፈ ይዟቸው በነበሩ ቀጠናዎች ላይ የነበረ ኃይል ወይም ደግሞ የሰው ኃይልን ማደራጀትና ለወታደራዊ አቅም መልሶ የመጠቀም አቅም ተጠቅመንበታል ማለት ነው። እየተጠቀምንበት እንገኛለን። በሌላ በኩል ፖለቲካዊና እንደዚሁም ተጨማሪ የሞራላዊ የሆኑ ውጤቶችን ነው ያገኘ ነው። በተለይ ፖለቲካዊ እንድምታው የአማራ ሕዝብ አንድነት እንደሚያስፈልገው በጽኑ ይጠይቅ ስለነበር የህዝባችን የፖለቲካ ጥያቄ የህልውና አደጋ ቅልበሳ ትግል ውጤት እንዴት ሊያመጣን የታየበትና በጠላት ቤት ደግሞ ሰርቻቸዋለሁ ብሎ የሚያስባቸው ስንጥቅና ስንጥሮች በሙሉ ተንኮታክቶ እንዲወድቁ እያደረገ ለዘመናት የደከመባቸውን በሁለት ስርዓት ቅብብል የመጣውን አማራን የመከፋፈል የማዳከም ስራ ከብአዴን የተሻገረውን እሱን ሁኔታ የሰበርንበት ፖለቲካዊ ተቀባይነት ከፍ እንዲል ያስቻለበት ሁኔታ ተፈጥሯል ማለት ነው። ህዝቡ መልሶ ከጎናችን እንዲሆን አንዱ ነው ከመጡልን ከልጆቻችን ጋር ሆነን እንታገላለን ብሎ በርካታ አጋር አካላትም ሌሎችም ወደ ትግሉ እንዲሳቡ እንዲነቃቁ የሆነበት ሁኔታ ተፈጥሯል ማለት ነው። በተጨማሪ በትግሉ ውስጥ የሰው ኃይል በብዛት እንዲገኝ አድርጓል። የሰው ኃይል በልዩ ልዩ ዘርፍ አገልግሎት ሊሰጠን የሚችል ወደ ትግሉ የሚቀላቀለው የሰው ኃይል ቁጥር ጨምሯል እና በአመዛኙ ከፍተኛ ያምጣ ነው። አሁን ባለው ጥያቄ ሁኔታ ያው በዳታ ይዤ መግለጽ ስላልቻልኩ ነው ካለሁበት የኔትወርክና ያለ ሁኔታ ማመች ሁኔታ አንጻር እንጂ ሙሉ በሙሉ በመረጃ ምን ውጤቶች እንደተመዘገቡ በቀጣይ የምንገልጽ ይሆናል። በተለይ
ያለፉትን ወይ 25 ቀናት ላይ ወይ 30ኛው ቀናት ላይ ሙሉ በሙሉ መረጃዎችን በጎንደር ግንባር በኩል የተገኙ ድሎችን፣ ውጤቶችን፣ ጭምቅ ያሉ መረጃዎችን በቀጣይ የምናቀርብ ይሆናል። በጥቅሉ ግን ከፍተኛ ድል ያገኘንበትና ውጤት ያገኘንበት መስዋዕትነት፣ ዝቅተኛ መስዋዕትነት ከፍለን ያመጣናቸው ድል ናቸው። ይህን አጠናክሮ መቀጠል ደግሞ ትክ ያገኝለት ምርጫ የሌለው አማራጭ መሆኑን፣ ምርጫ የሌለው የውሳኔ ጉዳይ እንደሆነ አንድነት የታየበት ነውና ተናግሮ መቀጠሙ አስፈላጊ መሆኑን ሰራዊታችንም ህዝባችንም በርቱ ያለበት ነው። ምናልባት ደግሞ በዚህ ትግል ያልተሳተፉ፣ በዚህ አንድነት እንቅስቃሴ ያልተሳተፉ በቀጣይ ራሳቸውን ፍትው ለአንድነት ዝግጁ የሆኑ የገቡ ጠላትን በማዳከም በማፍረስ ትግሉን በማሳጠር ሁኔታ የራሳቸውን አስተዋጽኦ እንዲያደርጉ የሰራዊት አባላት በያሉበት ይህን ጉዳይ የሰራዊት አባላትና እንደዚሁም ደግሞ የሰራዊት ቤተሰብ የሆኑ የፋኖ ሰራዊት ቤተሰብ የሆኑ ወደ አንድነት ሁሉም የተቀላቀለ መታገል እንዲችል በዚህ አጋጣሚ የተሻለ ውጤት ማምጣት ከዚህ በላይም ውጤቶች ማምጣት እንደምንችል ያየንበት ስለሆነ ይህን አጠናክረን እንቀጥላለን። አመሰግናለሁ። እሺ፣ አመሰግናለሁ ፋኖ ዮሐንስ ንጉሱ። ፋኖ አበበ ፈንታው ቀጥታ ጠይቁትን በተለይ አገዛዙ ሚያዝያ 1 ቀን የሚለውንም አያይዘህ እንድትመልስልኝ እና እንዲሁም ደግሞ በዚህ በ22 ቀኑ በዘመቻ አንድነት አጠቃላይ ከወትሮ የተለየ የሚያደርገው ምንድን ነው? ከዚህ በፊት በተለይ ዘመቻ ታወጁ ነበረ፣ በተናጥልም እንዲሁም አንዳንድ ጊዜ በጋራም መንገዶችም ጭምር ይዘጉ ነበርና የዘመቻ አንድነት ለየት የሚያደርገው ምንድን ነው? እንግዲህ በተለይ ከወትሮም በተለየ ረጅም ቀናት የወሰደ ነው። ዛሬ 22ኛ ቀኑን ላይ ይገኛል እና ይህን አያይዘህ ብትመልስልኝ። አመሰግናለሁ ሙሉጌታ። ያው ከዘመቻው ጋር ተያይዞ ከጠላት እቅድ ጋር ተያይዞ ጠላት እቅዱ አያልቅም። ያው ታውቀውታላችሁ። ከመስከረም 30 እስከ ነሐሴ 30 ድረስ ሁሌ እንዳቀደ ነው። ከመስከረም 1 እስከ ነሐሴ 1ም እንደዚሁ በተመሳሳይ በተለይ 30 ነው የወጣውን። አሁን ደግሞ ከሚያዝያ 1 ጀምሮ ማጥቃት አደርጋለሁ ያለበት ሁኔታ እንዳለ እያየን ነው። ማጥቃት ከሚያዝያ 1 ጀምሮ ማጥቃት በሚል እንቅስቃሴ ያደረገበት ሂደት ነበረ። ከዚህ ጋር ተያይዞ ግን አሁን ለምሳሌ በእኛ ቀጠና የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ቅድም ያልጠቀስኩት አሁን ዘግይቶ የደረሰ መረጃ ወደ ወርጌሳና በዙሪያው ለማጥቃት ሙሉ እንቅስቃሴ እና ሙሉ ዝግጅት እንዳለው ጠላት ከደሴ ወደ ኩታበር ከደሴ ወደ ውጫሌም እንቅስቃሴ እንደነበረው እናውቃለን። ከትላንትና ምሽት ጀምሮ ዛሬ ንጋት ላይ ለማድረግ ኃይል እያስጠጋ የነበረበት ሂደት አለ። ምሽት ገብተን ባለበት አጠቃ ነው። ሙሉ ለሙሉ እቅዱ ተበላሸ ማለት ነው። እንግዲህ 15 ቀንም ወርም ሊፈጅ ይችላል። እቅዱ ተበላሽቶበታል እዛ አካባቢ። ይሄ የተለመደ ነገር ነው የምነግራችሁ። ሁሌም እንደ ነገ ሊያጠቃ ከሆነ እንደ ዛሬ ማታ ከመታ ነው እቅዶቹ ይበላሹበታል። ያን አስተካክሎ ለመግባት ብዙ ነገር ነው የሚያስፈልገው። እግረኛው ከተመታ በኋላ አልሄድም ይላቸዋል። በተለይ ገዥ መሬቶችን ይዘናቸዋል እና በከፍተኛ ሁኔታ ዋጋ በሚያስከፍል ሁኔታ ነው የመከላከያ እግረኛ ሊያጠቃ የሚመጣው የጠላት ማለት ነው። ለዛ ነው በከባድ መሳሪያ በከፍተኛ ሽፋንና በጀት በድሮን ድምጾች ጭምር ታጅቦ ነው እግረኛው የሚጠጋው። እንደዛም ሆኖ ፋኖ ገዥ መሬቶችን ስለያዘ በሚመጣበት ሰዓት ስለሚያጠቃው ተመሳሳይ ጥቃቶች ሲደርሱበት 15 ቀንም አንዳንድ ጊዜም ሙሉ ለሙሉ እቅዱንም ጭምር የሚተውበት ሁኔታ አለና በዚህ ከደሴ ወደ ኩታበርና ከደሴ ወደ ውጫሌ ቀጠና ለማጥቃት ለዛሬ እቅድ አድርጎ ልጅ ኢያሱ ኮር በአንደኛው ክፍለ ጦር አሃዱ ማጥቃት አደረገበት ቀድሞ በምሽት። ዛሬ ላይ ምንም አይነት ነገር የለም ማለት ነው እና በሌሎች ቀጠናዎችም በተመሳሳይ መረጃዎቹ ስላሉን በውስጥ አርበኞቻችንን በኩል መከላከያም ራሱን መከላከያ እያልን ጠራ የዙፋን ጠባቂ ሰራዊቱ ማለት ነው መረጃ ሊክ እንዲያደርግ እንዲወጣ ያደርጋል። እቅድ ሲኖረው እቅዱ አጠቃላይ የአደባባይ ሀቅ ነው፣ የምታዩት ነው። ከዛ አንጻር በቂ ዝግጅት እያደረግን እየተመታ ያለበት ሁኔታ ነው ያለው። ጠላት አንደኛ እቅዱ አያልቅም የሚለውና ባቀደው ልክም አይሄድለትም። ሁሉም ነገር በስነ ልቦና የበላይነት ተወስዶበታል። በተለይ ደግሞ በዘመቻ አንድነቱ አንዱና ዋነኛው ትልቁ ነገር ከጠላት ላይ የወሰድንበት የስነ ልቦና የበላይነት ነው። በወታደራዊ ዘርፉም በፖለቲካው መስክም አጠቃላይ ህዝባችንም ደግሞ በልጆቹ ደስተኛ የሆነበትና ትልቅ ተስፋ ያየበት አንድነቱንም ያመጣሉ በሚል እንዲህ በጋራ ከተዋጉ ደግሞ በአጭር ጊዜ ውስጥ ነፃ ሊያወጡን ይችላሉ የሚለውን ስሜት ፈጥረንበታል። ከዛ በዘለለ በዘመቻ አንድነቱ
እና ከዛም በፊት በነበሩ የህዝብ አስተዳደር ስራዎች ፋኖ በሚያስተዳድራቸው ቀጠናዎች በጣም ፍትሃዊ የሆኑ አሰራሮች ህዝባችን እያየ ያለምንም በጀት በጉልበታቸው ብቻ እያገለገሉን በበጀት ሳይመሩ ምንም አይነት የተሟላላቸው ነገር ሳይኖር በንጽህና በፍጹም ቅንነት እንዲህ ካገለገሉን ነገ ደግሞ የተሻለ ቁመና ሲኖራቸውና የተሻለ ግብአት ሲኖራቸው ልጆቻችን ጥሩ አድርገው ህዝባችንን ሊያስተዳድሩት ሀገራችንን ሊመሩት ይችላሉ የሚል ስሜት ተፈጥሯል በሁሉም የአማራ ቀጠናዎች ብዬ አስባለሁ። ወንድሞቼ እንደገለጹትና አንዱና ዋነኛው ትልቁ ነገር ይህንን ስሜት ፈጥሯል ህዝቡ ላይ። ልጆቻችን ተስፋ ሆነዋል። ነገ ሊያስተዳድሩን ይችላሉ። የተሻለ ነገር አይተናል። ካለፉት ጊዜያቶች በመንግስት በቁልፍ መንግስታትና የመንግስትን ሚና ሁሉ ተላብሰው በከፍተኛ በጀት ህዝብ ሲያስተዳድሩ ያላየነውን ልጆቻችን በነጻ በጉልበታቸው እያስተዳደሩን ያየንበት ሁኔታ አለ እና ወደፊት ተስፋ ያደረገበት ሁኔታ አለ ህዝባችን። ከዛ በዘለለ ጠላት አሁንም ቅድም እንዳልኩ በስነ ልቦና የበላይነት ማለት በሁሉም ጠቅላይ ግዛቶች በአንድ ጊዜ ውጊያ ስለምንከፍትበት ኃይል ማቀናናት አይችልም። በሁሉም ቀጠና ያለን የፋኖ ኃይሎች ደግሞ በትንሽ ነገር ብዙ ድል ማምጣት እንችላለን። በስነ ልቦና የበላይነት ተወስዶበታል። ከፊትም የፈረሰ ነው። የሚዋጋበት ዓላማ የለውም። ከኤርትራ ጋር ሊያዋጉኝ ነው፣ ከህወሓት ጋር ሊያዋጉኝ ነው፣ አሁንም በዚህ በከሌ ጋር ሊያዋጉኝ ነው የሚል በርካታ አጀንዳ እየቀያየረ ጦርነት ስለሚያዋጋቸው አብይ አህመድ ያለ ጦርነት ስለማይኖር ጦርነት የሰለቸው ዙፋን ጠባቂ ሰራዊት ደግሞ ቶሎ ይህን ጦርነት ተሸንፎ መላቀቅ ነው የሚፈልገው። እንዲያውም ምክር ጭምር ይለግሱናል። የብልጽግናውን ከቀበሌ እስከ ፌዴራል ያለውን የጸጥታ ኃይሉን፣ ካድሬውን፣ ሹመኛውን፣ የደህንነት መዋቅሩን መምታት ከቻላችሁ ነገ እኛና እናንተ የሀገሪቱ ብሔራዊ ጦር ሆነን አብረን የምንቀጥልበት ሁኔታ ነው ያለውና እባካችሁ በደፈጣም ይሁን በመደበኛ ውጊያ አትምቱን። ይህንን እያሉ ያሉበት ነባራዊ ሁኔታ ነው። አንድ 33 ዓመት አገልግሎ ኮሎኔልነት ማዕረግ ላይ የደረሰ የመከላከያ ሰራዊት ቃል በቃል ይህንን ብሎናል። አብሮን የተዋጋ ከአሁን በፊት በብልጽግናና በህወሓት የስልጣን ጦርነት ጊዜ የምናውቃቸው መከላከያዎች እባካችሁ እኛን ጨረሳችሁን። እኔ ለምሳሌ 33 ዓመት ለፍቼ ነው ኮሎኔል የሆንኩት። ስለዚህ እናንተ የምትመቱኝ ከሆነ በማላምንበት ጦርነት በጣም እኔ አልቀበለውም። እባካችሁ እኛን አትምቱን፣ አስፈጻሚውን ኃይል ምቱት። እኛና እናንተ ነገም የሀገሪቱ ጦር መሆን እንችላለን የሚሉ አሉ። በዛ ደረጃ ደግሞ አላማ ይዘው የብልጽግናን የአብይ አህመድን አላማ ለማስቀጠል ደግሞ አብረው ያሉ ስላሉ በዚህ ሳንዘናጋ ውጊያችንን አላማችንን እያስቀጠልን ያለንበት ነባራዊ ሁኔታ አለ። በዘመቻ አንድነት ግን አጠቃላይ በፖለቲካውም በወታደሩም ዘርፍ የብልጽግናው ያን ቡድን መንግስት በጣም የተፍረከረከበት የፈረሰበትና ህዝብም ጭምር የታዘበበት ሁኔታ ተፈጥሯል። ከዛ በዘለለ በጎንደርም በጎጃም በሸዋና በወሎ ኩታጎጠም በሆኑ ኮሮች ክፍለ ጦሮችና ሌሎች አደረጃጀቶችም ጭምር ከአንዱ ወደ አንዱ ኃይል እንዳያቀናንስ በማድረግ ቅድም እንዳልኩት በትንሽ ኃይል በትንሽ ግብዓት ብዙ ህዝቦችን የመታንበት በርካታ ድሎችን ያስመዘገብንበት ሁኔታ አለ። ስለዚህ ከውጊያ እቅዱ አንጻር እቅዱን ይዞ እንደ ወታደር ዝግጁ መሆን ይጠበቅብናል። ከዛ በዘለለ ግን እቅዱን በጣም በትንሽ ነገር ማፍረስ ይቻላል። እቅድ ሐምሌ 30 መስከረም 30 እያለ እንደምታውቁት ሚያዝያ 1 መስከረም 1 እያለ አሁንም 2 ዓመት ደፍነ ማለት ነው። እንደኛ እንደ ቀድሞ ምስራቅ አማራ ፋኖን እና እንዳሁኑ የአማራ ፋኖ በወሎ ቤት አማራ ዛሬ ሚያዝያ 1 2017 ዓመተ ምህረት ጦርነት የጀመርንበትን የቀድሞ የስልጠና መምሪያና መሪያችን አርበኛ ሻምበል ዳንኤል አለሙ የተሰዋበት 2ኛ ዓመት የሰማዕትነት ቀኑን ጭምር ያከበርንበት አጠቃላይ ከብልጽግናው መንግስት ጋር የፖለቲካ ጥያቄዎቻችንን ለማስፈታት በግልጽ ጦርነት ውስጥ የገባንበት ዕለትም እንደመሆኑ መጠን በርካታ ትዝብቶችም ስላሉን ዘመቻ አንድነት ግን አጠቃላይ የስርዓቱን ገመናዎች በሙሉ ፍንትው አድርጎ ያሳየን፣ ህዝባችን ደግሞ በጣም ብዙ ተስፋዎችን ያየበት ብዙ እውነቶችን ያስተናገርንበት ሁኔታ ነው ያለው። ስለዚህ የአማራ ፋኖ አጠቃላይ ሁሉም አደረጃጀቶች በፍጥነት የአማራ ፋኖ አንድነትን ጨርሰን ለህዝባችንም ለዓለም አቀፉ ማህበረሰብም በማብሰር በድል የምንቋጨው ይሆናል ብዬ አስባለሁ። አጠቃላይ ከተጠየቀው ጥያቄ አንጻር ከሞላ ጎደል ያለኝ ምላሽ የሚመስለው ልጌታ አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው
የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱና የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ በዛሬው ዕለት በስልክ መቆራረጥ ምክንያት መገኘት አልቻለም። ስላደረሳችሁን መረጃ ስለሰጣችሁን ማብራሪያና እንዲሁም ደግሞ ስለምታደርጉት ሁለንተናዊ ተጋድሎ በአድማጭ ተመልካቾቻችን በሚዲያዎቻችን ስም ከልብ እናመሰግናለን። በነገው ዕለት በዘመቻ አንድነት 23ኛ ቀን በድል እንገናኝ። እናመሰግናለን።